አንቺ ዓመት የለፋበት ንብረቴን ለመውረስ ብላ ሴተኛ አዳሪ አመጣ። የሷስ እሺ ቤተሰብ ብሎ ያቃታት እንጂ አንተ እንዴት እንደዚህ አይነት ነው ውስጥ ገባ? አንቺ ተረገምሽ። ሲጀመር እዚህ ነገር ውስጥ እጅሽ እንዳለበት አውቃለሁ። አንቺ ሌላ ሲን ይሻለቅ የምገልሽ። የገባሽው እኮ የተከበረ ቤት ውስጥ ነው። አክስት ተብዬዋ ለልጄ ከቡና ቤት ሚስት አምጥታ ልትድርለት ስትል ዝም ማለት ነበረብኝ? ለልጄ ያልሽው ዝራ ነው? የባሌ ልጅ ነው። ያ ማለት ደግሞ ለኔም ልጄ ነው። ለዚህ ነው ልጄ ላልሽው ልጅ እኔ ልጅሽን ሄዳልሽለት። ይኸውልሽ አፍሽ እንዳመጣልሽ አታውሪ እሺ? ምን ነው ታሳሰው? ምን እያልክ ነው እዝራ? እኔ ከእስክንድር መታመምና መሞት ጋር ምንም ያገናኘኝ ነገር አለ? እሱን አንቺ ልጠይቅሽ እንጂ አሁንም ቢሆን ውሳኔ አንድና አንድ ብቻ ነው። አባዬ እስክቻለው ድረስ ሁለታችሁም ከዚህ ዞር ማለት አለባችሁ። ቢገባህ የአባት በሽታ አንተና እህቱ እንጂ እኔ አይደለሁም። እሺ? እንዴት ማለት? በእናንተ ምክንያት መስሎኝ መጥቶ ማንቆርተን ያነቀ መጥፎ ነገር እንድናገር ባታስገድጂ። የፈለግከውን ነገር መናገር ትችላለህ። እሺ? እኔ ግን ከቤቴ ንቅንቅ አልላትም። እሺ? ማንነቷን ይሰራላል። ስሟን፣ ወረዳዋን፣ ቀበሌዋን፣ ድሮ የምትኖርበትን ሰፈር ጭምር ጽፌ ልኬልሃለሁ። ሁለተኛ ላይ የላኩልህ ደግሞ ሌላኛዋ ናት። ስለሷም በደንብ ማንነቷን ልታጣራ ይፈልጋሉ። የሆነ የሚመሳሰል ነገር አላችሁ ለምን? እናትና ልጅ ሆኑ እንዴ? ምን አለ በሆነና ጉዳችሁን ባወጣሁላችሁ። ማለት መሆናቸው ትፈልጋለች ማለት ነው? ዝርዝሩን ይሰራላል ያልኩን በደንብ አጣጣ አሳውቀኝ። ሁለታችንም ከምንባረር ቢያንስ ብናስመስል ብዬ ነው። ይቅርታ፣ እኔ ግን ያንቺን ያክል ማስመሰል አልችልም። ከፈለግሽ እዚህ እንድትቆይ ባሌ ልጠይቅልሽ እችላለሁ። ሀብል አቶ እስክንድርን እየተንከባከበች ትገኛለች። አቶ እስክንድርም ለልጄ ጥሩ ምርጫ ነው የመረጥኩለት፣ ትክክለኛ ቅልብ ለሚስትነት የምትሆንና የምትመች ለምራትነትም ሳይቀር እያሉ በእሷ እየተደሰቱ ይገኛሉ። እዝራም ሳይቀር ሀብልን መልካምነቷን እያየና እየተረዳ መጥቷል። የኪችኑን ስራ የቤቷ ሰራተኛ ስለሄደች አንቺ ሁሉንም መስራት አይጠበቅብሽም፣ እኔ ሰራተኛ አመጣለሁ ወይም ደግሞ እስካመጣ ድረስ ቤት ውስጥ ያሉት እያንዳንዳቸው ሊያግዙሽ ይገባል በማለት ይሄን እኔ ፈልጌ ያደረግኩት ስለሆነ ሊያስጨንቅህ አይገባም። አሁን አንተ ለአባትህ ብቻ አስብ፣ አባትህን ተንከባከብ፣ ለሳቸው ጊዜ ስጥ የሚል ምክር አቅርባለች። እሱም እንግዲህ እስካሁን የሚስትነት ቦታውን ባይሰጣትም አሁን ግን እያሰበላትና እየወደዳት ይገኛል። ሀብልም እንግዲህ አሁንስ ለአንተ እያሰብኩ ነው ማለት ነው በማለት እራሷን እየጠየቀች ትገኛለች። ለእዝራ ማሰብ ጀምርኩ ማለት ነው የሚል ሁለቱም እንግዲህ የመተሳሰብ አይነት ነገር ይታይባቸዋል። ማህደር ከዛ ቤት ከወጣች በኋላ እዝራም ሀብልን ልቧ ቅን መሆኑንና አስተዋይ ሴት መሆኗን ስላየ የሚስትነት ቦታ የሚሰጣት ቢመስልም ነገር ግን እዛ ጋር አክስቱ አጸደ ስላለች የሀብልን እናት ወይዘሮ መነንንም ሆነ ሀብልን በጭራሽ እዛ ቤት እንድታያቸው አትፈልግም። እዛ ቤት እንግዲህ የማትፈነቅልላቸው ጉድጓድ የለም። እንግዲህ እዛ ቤት እሷም የሀብልንና የወይዘሮ መነንን መታወቂያ ፎቶ በማንሳት ለአንድ ጥርስን የነቀልከው በዚህ ስለሆነ ማንነታቸውን አጣራ ብላ ለሆነ ግብዳ የሚያክል ሰውዬ እንግዲህ ቶሎ በፍጥነት እንደምታስተካክልልኝ ይህን ነገር እንደምታደርገው አምናለሁ እያለች ነግረዋለች፣ አሳስበዋለች። ሰውየውም አያሳስብሽ፣ አንቺ የሚጠበቅብሽን አድርገሻል፣ አሁኑኑ ጉዳዩ ያልቃል ብሏልና ከዛ ቤት እንግዲህ በአንድም በሌላ ምክንያት እናትና ልጅን ለማስወጣት እየጣረች ነው። ነገር ግን አቶ እስክንድርም ሆነ እዝራ ሀብልን ወደዋታል። በተለይ አቶ እስክንድር እያንዳንዱ የምታደርግላቸው እንክብካቤ፣ የምትሰጣቸው መልካምና ጥሩ የሆነ ከአንደበቷ የሚወጡት ቃላቶች እጅግ በጣም ወደዋታል። ማንነቷ ተጣርቶ ቢደረስበትም እንደ ማህደር እንደዛ ተበሳጭተውና በፍጥነት ከዛ ቤት እንድትወጣ ያደርጋሉ ብዬ አላስብም። እንደኔ ማንነታቸው ከታወቀ ወንድሜም ሆነ የወንድሜ ልጅ ከዚህ ቤት መንቀሪያ ያስወጡልኛል የሚል ሀሳብ ይዛ ነው እንግዲህ አጸደም ለገንዘብ ብላ ማህደርን ወደዛ ቤት ከቡና ቤት አምጥታ የቤት ሰራተኛ አስመስላ ምንም እንኳን እዝራ በጣም ወዷትም ስለነበረ ነገር ግን ማንነቷን አያውቅም ነበርና አሁን ላይ ግን ማንነቷ ሲታወቅ ከዛ ቤት እንድትባረር ቢደረግም ነገር ግን እሷም ለገንዘብ ብላ ነበር የወንድሟን ገንዘብ ለመውረስ። ነገር ግን አሁን ከዛ ቤት እንዳትወጣ ወንድሟንም ተንበርክካ ይቅርታ አድርግልኝ እናቴ ልጅ በማለት ተማጽና ከዛ ቤት እንድትወጣ ተደርገው ቢሆንም ነገር ግን አሁን ተመልሳ እዛ ቤት እንድትኖር ተደርጋለች። ሜርሲም የአቶ እስክንድር ሁለተኛ ልጅ ወይም ደግሞ የእዝራ ታናሽ እህት ወይዘሮ መነንን በጭራሽ እንድታያትም አትፈልግ። እናትና ልጅ ሀብልና ወይዘሮ መነን ከዛ ቤት እንዲወጡ እሷም የማትፈነቅለው ድንጋይ የለም። በጭራሽ እንድታያቸውም አትፈልግም። ከአንደበቷ የሚወጡት ቃላቶች በጣም ከባድ ናቸው። ሙሽራ ብለሽ ስላመጣሻት ተራ ሴትም ገና ታወጫለች እያለች ወይዘሮ መነን ላይ ያልተገቡ ቃላቶች እየተናገረች ትገኛለች። እዝራም እንደዚህ ስለሚስቴ ያልተገቡ ቃላቶች እንድትናገር ያልፈልግልሽም በፍጹም በማለት እንግዲህ እህቱን መልስ ሰጥቷታል። እሷም እንዴ ማን ነው ደግሞ ገና ትናንትና
ሰራተኛዋ ስለሄደች ነው እንዴ የእሷ ሚስትነት የታየህ የሚል መልስ እየመለሰች ትገኛለች። እዝራም ወይዘሮ መነንን ውጭ እናውራ ሲላት ለምን እኔ ፊት አታወራም? ውጭ እናውራ ብሏት ልትወጣ ስትል እንግዲህ ከዚህ ቤት የመባረሪያ ወረቀትሽን እንዳዘጋጀልሽ ተስፋ አድርጋለሁ በማለት ሜርሲ እየዛተች ትገኛለች። ሀብልም አቶ እስክንድርን መንከባከቧን ቀጥላለች። አቶ እስክንድርን በእሷ ተደስተዋል። እንግዲህ እያመማቸው መሆኑ ስታይ እጅግ በጣም እየተንከባከባቸው ትገኛለች። በእርግጥም እዝራ ያለውን ነገር ነግሯታል። አባቱ የ6 ወር እድሜ ብቻ በዚህ ምድር ላይ እንደቀራቸው ከዚህ በፊት ነግሯታል። አሁን እሳቸው የኔ ልጅ አሁን ልነግርሽ የማልችለው ከባድ ችግር አለ እኔ ጋ። በእርግጥም ሐኪሞቹ የፈለገ ነገር ቢሉ እኔ ደግሞ በፈጣሪ ተስፋ አልቆርጥም። ማን ያውቃል የነገር ይላሉ። በፈጣሪ ይሄን ያክል እምነት ስላለዎት በጣም ደስ ብሎኛል ትላለች ሀብል። የኔ ልጅ ታዲያ ፈጣሪን ተደግፈን ነው እንጂ ቆመን የምንሄደው። የሰው ልጅ ተሰባሪ ሸክላ አይደል? እኛማ ምን አቅም አለን? ደግሞ ምራቴ ባለሙያ ነች፣ በጣም ደስ ይላል እያሉ እያሞጋገሷት ይገኛሉ። እጅግ በጣምም ተደስተውባታል። እስራም ወይዘሮ መነንን የማህደርን ጉዳይ ከየት አምጥተሽ ከየት ሰምተሽ ለአባዬ እንደተናገርሽ ይሄንን መልሽልኝ ይላል። ሀብል ናት ለማንም እንዳትናገሪ ብላይ ነገረችኝ። በጭራሽ ይሄማ በር ስር ተለጥፈሽ እኛ ስናወራ ሰምተሽ መሆን አለበት። ሀብል ናት እንደዛ ብላይ ነገረችኝ። ሚስቴ እኮ ነች። ከኔ የምትደበቀኝ ነገር ያለ ይመስልሻል? ለማንኛውም ሚስት ትሁን ብዬ መርጫ ያመጣሁልህን ሴት ስለተቀበልክ በጣም ደስ ብሎኛል። አሁን ወደ ዋናው ጉዳይ እንግባ ይላል እዝራ። ጉዳይህ እኔ ከዚህ ቤት ማስወጣት ከሆነ መቼም እንዳታስበው እና እናንተ ካልተስማማችሁ በእናንተ ምክንያት ሰው ሞት አለበት ብለሽ ታስቢያለሽ? ሲጀመር አጸዴን ለመጉዳት ብለሽ ነው አይደል እንዲሆን ብለሽ ለአባዬን ነገር የነገርሽው? እኔ እስክንድር እውነታውን እንዳውቅ ነው እንጂ ማንንም ለመጉዳት አይደለም። አባዬ ታዲያ ይሄን ሲያውቅ እንድሞት ወይስ እንድድን ነው የፈለግሽው? ወይዘሮ መነንም እኔ ከሱ መሞት ጋር ምንም ያገናኘኝ ነገር አለ? ለማንኛውም አባቴ እስኪሻሉ ድረስ ሁለታችሁም ከዚህ ቤት ትሄዳላችሁ ይላል። ቢገባህ አጸደ እናንተ እንጂ የአባተ በሽታዎች እኔ አይደለሁም። ወይዘሮ መነንም የፈለግከውን ነገር ማምጣት ትችላለህ፣ ህጋዊ ባሌ እስከሆነ ድረስ ከቤት የትም ንቅንቅ አልልም እያሉ ይገኛሉ። አቶ እስክንድርም ሀብልን ከሰራተኛ ጋር እዝራ ፍቅር እንደነበረው እያወቅሽ ያንን ሁሉ ጊዜ እንዴት ተቀመጥ ይችላሉ? አቅ ነበር። ነገር ግን እሱ ሳይሆን የሚገርመው ልጆት ለእርሶ ክብር ሲል ለክብሮ ስለሚጨነቅ ሳይፈልግ እኔን ያገባኝ እርሶን ለማስደሰት ነበረ። በጣም ለክብረውትና ያለው ፍቅር ለእርሶ ልዩ ነው በማለት ለአቶ እስክንድር ልጅዎት እርሶን በጭራሽ ማስከፋት አይፈልግም ትላለች ሀብል ለአቶ እስክንድር። አቶ እስክንድር አንቺን ግን ያስከፋሽ ይመስለኛል። ሁላችንም ጋር እኮ ችግር አይጠፋም። እኔም ማስከፍቼው ሊሆን ይችላል። አንቺን ምን አጥፍተሽ የኔ ልጅ? ደግሞ በዛ ላይ ምንን ከመጋባታችሁ በፊት እንደተዋወቃችሁ ነግራኛለች። ወይስ ደግሞ የሚሆን ውሸት ነው? እሱ እንኳን እውነት ነው ጋሼ በማለት የተዋወቁበትን ታስታውስ ነበረ። በስተመጨረሻም አጸዴ የእነ ሀብል ሜታ ቤት በመግባት እንግዲህ መታወቂያዋን የሀብልን መታወቂያ ጎርጉራ ወስዳ ፎቶ አንስታ በዚህ ስራ ጥርስን የነቀልክ ሰው ነህና ይህን ነገር በፍጥነት እነዚህን ሰዎች ማንነታቸውን አጣራ በማለት ወይዘሮ መነንንም የእሷንም የፎቶ መታወቂያ ልካለታለች። በአካልም ሂዳ በፍጥነት ጉዳዩን ጨርሰው በማለት እንግዲህ እሱም አያሳስብሽ ከዚህ ሰዓት ጀምሮ ስራው ተጀምሯል በማለት መልስ መልሶላታል። ወይዘሮ መነንም ስልካቸውን ሲጎረጉሩ ፌስቡክ ላይ አንድ ሴት ሆቴል ውስጥ ተገላ ተገኘች የሚል ጽሑፍ አይተው ፎቶውን በደንብ ጠጋ አድርገው ሲያዩት ይችማ ማህደር አይደለች እንዴ? እንዴት ይሆናል ብለው በጣም ደንግጣለች። እንግዲህ ማህደር ካያ ላይ ሞተች ብለው እንግዲህ ካራክተሩ ባጭር እንዲቆም አድርገውታል። እዚህም እንደዚሁ ሞተች ብለው ካራክተሩ እዚህ ላይ እንዲቆም ሊያደርጉት ነው ወይስ ምንድን ነው? እዚህ ላይ እንድትጨርስ ሁሉም ጋር ባጭር የሚያደርጓት ማህደር ለምንድን ነው ደግሞ ሞተች ነው የሚባለው? እዛም እዚህ እንዴት? ይሄ የራሴ ሀሳብ ነው ማለት ነው። ካያ ላይ ሞተች ብለው አስወጧት ከካራክተሩ። አሁንም ሀብል ላይ ገና ስትጀምር እንዴት ነው ሞተች ብለው ሊያስወጧት? ሊያስቆሟት ነው? ካራክተሯ እዚህ ላይ ሊበቃው ነው ወይስ ምንድን ነው? ለማንኛውም ወይዘሮ መነንና ሀብል እዛ ቤት በአጸዴ ሴራ ይወጣሉ ወይስ ደግሞ አቶ እስክንድርና እዝራ ሀብልን ስለወደዷት ማንም የፈለገ ድንጋይ ጉድጓድ ቢፈነቅል ጉድጓድ ቢምስም ከዛ ቤት አይወጡም? ምናልባት በሀብል ምክንያት ወይዘሮ መነንም እንግዲህ ህጋዊ ሚስት ናት እዛ ቤት። ማንም ምንም ቢል አቶ እስክንድር ካልፈቀዱ ልትወጣ አትችልም ብዬ አስባለሁ። ሀብልም እጅግ በጣም ተወዳለች እዛ ቤት፣ በተለይ አቶ እስክንድር። እሱም በአባቱ ምክንያት ወዷታል እዝራ። የአባቱ ደስታ ስለሚያስደስተው አባቱ ሰላም መሆኑንና አባቱን የምትንከባከብለት ሴት መቼስ እሱም እንደሚወድ እርግጠኛ ነኝ። ወዷታልም ደግሞ አሁን ያለው አመለካከት ለሷ መልካምና ጥሩ ይመስላል። ስለዚህ አሁን ሀብል እዛ ቤት ትክክለኛ ሚስት ሆና እንደምትቀጥል አባትም ሆኑ ልጅ
ሰራተኛ የምሰራውን ስራ አንቺ አትስሪ፣ አንቺ የቤቱ ንግስት ነሽ እያሏት ስለሆነ በሚስትነት ትቀጥላለች ብዬ አስባለሁ። ምንም እንኳ አጸድና ሜርሲ የአቶ እስክንድር ሁለተኛ ልጅ ወይ ደግሞ የእዝራ እህት እዛ ቤት ሁለቱንም እንዳያቸው ባይፈልጉ፣ ነገር ግን ወሳኙ አቶ እስክንድርና እዝራ ናቸው። ወይዘሮ መነን የእሳቸው ሳይሆን የአቶ እስክንድር ለሀብል ያላቸው ቦታ ልዩ ነው። እሷም መልካምና ቅን ልብ ያላት ልጅ ናት። በጣም እንክብካቤ ትችላለች። አስተሳሰቧም ልዩና ቅን የሆነች ልጅ ናት። በዚህ ምክንያት በውሸት የገባችበት ትዳር ወደ እውነት እንዲቀየር አድርጋለች ማለት ይቻላል።